ሰላም ውድ የሆፕ ቻናል ኢትዮጵያ ፕሮግራም ተከታታዮቻችን፣ የሳምንታዊው የሆፕ ወጣቶች ፕሮግራማችን ነው። እንደተለመደው ይህ ፕሮግራም በትንቢት ቃል የወንጌል አገልግሎት በእዝራ ሴሚናሪ ዘርፍ የሚዘጋጅላችሁ ነው። እንግዲህ በየሳምንቱ የተለያዩ ትምህርቶችን እየተማርን አብረን ወደ ጌታ እየቀረብን እንገኛለን። ምናልባት ይሄ የመጀመሪያዎቹ ለሆኑ ሰዎች ከዚህ በፊት የተለቀቁትን ወይም ደግሞ ከዚህ ተከታታይ ትምህርትም ስለሆነ እንዲገባን ከዚህ በፊት የተለቀቁት ትምህርቶች እንድትመለከቱ እንጋብዛችኋለን። እነሱን የምታገኙት ሆፕ ቻናል ኢትዮጵያ አምሃሪክ በተሰኘ ዩቲዩብ ቻናል ላይ ይሆናል ማለት ነው። በዚሁ አጋጣሚ ደግሞ ይህንን ቻናል ሰብስክራይብ እንድታደርጉ፣ ሼር እንድታደርጉ ለወዳጅ ዘመዶቻችሁ፣ ለጓደኞቻችሁ በእውነት ኢየሱስን ደግሞ እንዲያውቁ ለምትፈልጉ ለነሱ ሁሉ ደግሞ እንድታጋሯቸው በዚሁ አጋጣሚ ልንጠይቅ እንወዳለን። እንግዲህ ተከታታይ ትምህርት ጀምረናል። የመጨረሻዎቹ ትዕይንቶች በሚል ርዕስ የኢየሱስን የመጨረሻ ጊዜያቶች ከዮሐንስ ምዕራፍ 13 ጀምረን እየተመለከትን እንገኛለን። እንግዲህ ባለፈው ሳምንት ዮሐንስ ምዕራፍ 16 ላይ 5ኛ ክፍል የመጨረሻዎቹ ትምህርቶች በሚል ርዕስ እግዚአብሔር ሲያስተምረን ነበረ። ብዙ ነገሮችን ተምረናል። ዛሬም ደግሞ ባለፈው ሳምንት አብረውኝ የነበሩትን ወንድሜና እህቴን ይዤ በዚህ ቦታ እገኛለሁ። ዲቦ እና ብሩኬ እንኳን ደህና መጣችሁልን። ደስ ብሎኛል አብረን እየቀጠልን ስለሆነ እስካሁንም እንግዲህ የጌታ ፈቃድ ሆኖ 4ኛ ሳምንት ከእናንተ ጋር በትምህርት ደግሞ 6ኛው ትምህርት ላይ ደርሰናል። ግን ዝም ብሎ መሀል አይነት ጥያቄ ልጠይቃችሁና ምን አገኛችሁበት? እስካሁን በተማርነው ምን እየተማራችሁ ነው? ለህይወት የሚጠቅም ነገር ምን አገኛችሁ? እስቲ ይህንም ልስማና ከዛ ወደ ትምህርታችን እንቀጥላለን። ዲቦ እስቲ። እሺ፣ እግዚአብሔር ይመስገን። ማለት ሁሌም በየጊዜው የሚያስፈልገንን ቃል ስለሚሰጠን የተመሰገነ ይሁንና እንዲሁም ሲሄድ ደግሞ ብቻችን ትቶን አልሄደም። መንፈስ ቅዱስን አብሮ ትቶት ሄደና በሐዘናችን ጊዜ እንድንጽናና የሚያደርግ፣ በድካማችን ጊዜ እንድንበረታ የሚያደርግና ይሄ በቃ ከኛ ምንም ለመዳናችን ከኛ ምንም የሚጠበቅ ነገር እንደሌለ ማመን ብቻ እንደሚጠበቅና ሁሉ ነገር እሱ እንደከፈለልን ተስፋ በመቁረጥ እዚህ ዓለም ውስጥ ተስፋ የሚሰጥህ ነገር የለም። በዓለም ስትኖር አሁን ባለንበት ሁኔታ ስታይ ተስፋ የሚሰጥ ምንም ነገር የለምና ግን ተስፋችን እሱ እንደሆነ የሆነ የሚያልቅ ተስፋ እንዳልሆነ ሁሉም መጨረሻ የሌለው ተስፋ እንደሆነ አለ አይደል? እሱ አሳይቶኛልና ተስፋ በመቆርጥበት ጊዜ ይሄንን ሳይ እጽናናለሁኝ። እግዚአብሔር ደግሞ ይሄ በሁኔታዎች የተገደበ አምላክ እንዳልሆነ፣ ምንም ነገር የሚያቅተው አምላክ እንዳልሆነ ስለሱ አቅም አይቻለሁኝና እግዚአብሔር ይመስገን ሁሌም ተስፋዬን እያደስኩ እንድኖር አድርጎኛል። ያው እኛ ስንትን ስንል የነበረው ከምዕራፍ 14 ጀምሮ የነበረው ነው እና ሞር የሚያወራ የነበረው በመጨረሻ ሰዓት ላይ ክርስቶስ ለደቀ መዛሙርቱ የተናገራቸውን ንግግሮች ነው ስንመለከት የነበረው። በዛ ውስጥ እንግዲህ በተደጋጋሚ እኔ በጣም የተመለከትኩት ነገር በቃ በጣም በአብና በወልድ በእነሱ መካከል በመንፈስ ቅዱስ መካከል ያለውን ፍቅር፣ ያለውን መተማመን፣ ያለውን እርስ በርስ እሱ ለኔ ያለው ነው እኔ ለእናንተ ምለው። መንፈስ ቅዱስም ከመጣ በኋላ የሚናገረው ከራሱ አይደለም ከኔ የሰማውን ነው፣ እኔ ደግሞ ከአብ የሰማሁትን ነው ያላቸውን እንትን በጣም አንዱ ለአንዱ ያላቸውን ፍቅር ያንን ነገር በጣም ሳስተውል ነበረ። ለመታዘዙም ክርስቶስ ያንን ሁሉ ለማድረጉም ምክንያቱ ያ እንደሆነ፣ እንደዚሁም ደግሞ ስለ መንፈስ ቅዱስ አንዱ የሥላሴ አካል ነው እና ያ እግዚአብሔር የሆነው መንፈስ ቅዱስ በእኛ ውስጥ እንደሚያደር በቃ በጣም ውስጤ ላይ ከቀረው ነገር በባለፈው ስናጠና ከነበረው ላይ ወላጅ እንደሌላቸው ልጆች አልተዋችሁም ያለውን ነገር ብዙ ጊዜ እኔ ማስብ የነበረው የክርስቶስ ዳግም ምጽአት ይመስለኝ ነበረ። ማለት እንደሌላቸው ልጆች አልተዋችሁም፣ ተመልሼ እመጣለሁ፣ ቤት አዘጋጅቼ ምናምን እመጣለሁ የሚለውን ሐሳብ ይመስለኝ ነበር። ግን እዛ ጋር ባለፈው ስናጠና ትዝ ካላችሁ እያወራ ያለው ስለ መንፈስ ቅዱስ ነው እና በመንፈስ ትቻችሁ አልሄድም፣ በቃ ወላጅ እንደሌላችሁ አልተዋችሁም፣ እመጣለሁ ማለት እኔ ሲሄድ እኔ ስከብር መንፈስ ቅዱስን ደግሞ ልክላችኋለሁ፣ ወደ እናንተ ይመጣል
እና እንደውም በአካል ከእናንተ ጋር ከመሆነ ይልቅ ባለፈው ሳምንትም ስናወራ ነበር የተሻለ ነው እያለ መንፈስ ቅዱስ ከኛ ጋር በእኛ ውስጥ ሲሆን በቃ አብሮን እንደሚኖር አብሮን እንደሚቆይ በቃ የዘላለምን ህይወት ማጣጣም የምንጀምረው ማለት ከሱ ጋር መኖርን የምንጀምረው አሁን እንደሆነ እዚህ እንደሆነ እና ለዛም ደግሞ የክርስቶስ ዳግም ምጽአት ያኔ ስንመለከት ነበር የሆነ የሚያስጨንቅ የሚያስደነግጥ ነገር ሳይሆን በደስታ የምንጠብቀው ነገር እንደሚሆንልን ያንን ነገር በጣም ተምሬያለሁ። እዚህ ናቸው። ያው እዚህ ለፕሮግራሙ ማቅረብ አይደለም ያለነው እና እኛም እየተማር እንደሆነ ተስፋ አደርጋለሁ። እኔም ከብዙ በጥቂቱ በቃ ከራሴ ይልቅ እግዚአብሔርን እንዳይ ብዙ እየገፋኝ እንደሆነ ይሰማኛል እና ደግሞ ብዙ ነገር እንደማላውቅ እያየሁ ነው። በከፈትነው ቁጥር ይሄንን ጥቅስ ይሄ ነገር ምንድነው እያለን ነው እና ይበልጥ እግዚአብሔር ለማወቅ እድል እየከፈተልኝ ነው እንዳውቀው እና የራሴን ትምክቶች እያራገፈ በሱ ብቻ እንድመካ እኔ እወድሃለሁ ከምለው ይልቅ እሱ እንደሚወደኝ በጣም ሞር እያስተዋልኩ እንደመጣሁ ይታየኛልና እግዚአብሔር ይመስገን እነዚህ ነገሮች ስለተማርን። ዛሬም ደግሞ የምንማረው ጌታ የሚያስተምረን ምዕራፍ 17 የክርስቶስ ጸሎት ይላልና በጣም ሰዎችም ከዚህ በፊትም የተሰበኩ ስብከቶች በጣም ብዙ ስብከቶች ተሰብከውበታል። ብዙ ውይይቶችም ተደርገዋል ብዬ አምናለሁ እና በጣም የታጨቀ ብዙ ነገሮች አሉት። እስከዛሬ እኔም ብዙ ያላስተዋልኩት እኛም ያላስተዋል ነው በጣም ብዙ ነገሮች አሉና ግን እግዚአብሔር የሚያስተምረን እንመለከታለንና ምዕራፉን እንደምንመለከተው እየተከፋፈለ አይደለም ከባለፈው ሳምንት ትምህርታችን ጋር። ያው እንደምታውቁት ይሄ በምዕራፍና በቁጥር መከፋፈል የተጀመረው ሰዎች እንዲገባቸው ከሆነ ክፍለ ዘመን በኋላ ነው። ዓመተ ምሕረቱን ስለማላስታውስ ከዛ በፊት እንደ አንድ ጥቅልል እንደሆነ መልእክት እንደሆነ እናውቃለንና ምንድነው የሚለው ሲጀምር ገና ቁጥር 1 ኢየሱስም ይህን ከተናገረ በኋላ ነው የሚለው ወይም ደግሞ ይህን ተናግሮ ወደ ሰማይ ቀና አለ አይኖቹን አነሳና ያለ። ስለዚህ ባለፈው ሳምንት የተማርነው ምዕራፍ 16 ላይ ያለውን ከተናገረ በኋላ ነውና አባት ሆይ ሰዓቱ ደርሷል ልጅ ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅን አክብረው ይላል። እንደገና ደግሞ በአዲሱ መደበኛ ትርጉም ደግሞ አባት ሆይ ጊዜው ደርሷል ልጅ ያከብር ዘንድ ልጅን አክብረው ይላልና ምን ለማለት ፈልጎ ነው? እኔ እንዳከብር አክብረኝ እያለ ያለው ምን ማለት ፈልጎ ይመስላችኋል? እና እዚህ ጋር ያለው የክብር አይነት ምንድን ነው የሚለውን እስቲ እሺ ቀደምም ለማንሳት እየሞከርን ነበረ ያው ካሜራ ጀርባ እኔ እንደሚገባኝ እስካሁንም እንትን እያልኩ ያለሁት ምንድነው እዚህ ጋር ጸሎት ነው ማለት ኢየሱስ የጸለየው ጸሎት ነው እና ደግሞ ስለራሱ የጸለየው ጸሎት ነው እና በቃ ይሄን ነገር በጣም ለመረዳት ከባድ ይመስለኛል። የመለኮትን ጸሎት ነውና እዚህ ጋር ግን ሲጀመር እያለ ያለው ጊዜው ደርሷል ይላል። ደግሞ እንግዲህ የደረሰው ጊዜ ምንድነው? ክርስቶስ 3 ዓመት ከቆየ በኋላ 3 ዓመት ተኩል አገልግሎት ከቆየ በኋላ አሁን ወደ የሚሰቀልበት ጊዜ ወደዛ እየተጓዘ ነውና ያ ጊዜው እየደረሰ ነውና ጊዜው ደርሷል። ይሄ ማለት ጊዜው ደርሷል እያለ ያለው ልጅህ የሚያከብርበት አንተን የሚያከብርበት ጊዜው ደርሷል ልጅህ ያከብር ዘንድ ልጅህን አክብረው እና ምንድነው የተላከውን ነገር ያንን ነገር ሲያደርግ እግዚአብሔር አብ የላከበትን ዓላማ የተላከበትን ስራ ሲፈጽም እሱን እንደሚያከብረው ነው የሚያሳየው ማለት ነው። እና እኔ አሁን እዚህ ጋር የማይገባኝ ነገር የተላከበት ነገር እንዲሞት ነው ማለት ለኛ ኃጢአት ለሰዎች ኃጢአት መሞት ነው ወይም ደግሞ እግዚአብሔር አብ እግዚአብሔር ወልድ ላይ ቁጣውን ማፍሰስ ነው
እና ያ ነገር እንዴት ለሱ ክብር ሊሆንለት እንደቻለ እኔም አይገባኝም። ማለት በቃ ይሄ ማለት የእግዚአብሔር ፍቅር በቃ የማይገባን የማንረዳው ነገር ይሄ ነው ብዬ አስባለሁ። እንደዚሁም ሌላ ቦታ ላይ በኢሳይያስ ላይ ነው አይደለ ከእንትኑ ምንድነው ከድካሙ ፍሬን ያያል ብርሃን ያያል ምናምን የሚለው ነገር አለ እና ክርስቶስ ከዛ መታዘዝ በኋላ ከዛ መስዋዕትነት በኋላ ብርሃን ያያል ፍሬ ያያል ማለት እሱ ራሱ በቃ ከዚህ ጋር ተመሳሳይ ነው ማለት መክበር ማለት በቃ ክብር ብለው የያዙት ነገር እዚህ ጋር ምንድነው ለኛ መሞት እኛ እንድንጸድቅ እኛ የእግዚአብሔር ልጆች ተብለን እንድንጠራ እኛ የዘላለም ሕይወት እንዲኖረን ክርስቶስ በመስቀል ላይ መሞቱ ለአብ ክብሩ ነው ለክርስቶስም ደግሞ እንደ ክብር አድርጎ ነው በቃ የያዘው ማለት ነው እና የሱን ያንን ክብሩን ትቶ መጥቶ በዛ መሞቱ ለሱ ደግሞ እንደ ክብር ያስባልና ይሄ በጣም ለመረዳት እግዚአብሔር ካልረዳን በስተቀር ማለት እግዚአብሔር መንፈስ ቅዱስ ካልገለጠልን በስተቀር የሆነ ሞኝነት የሚመስል ፍቅር ነውና ይሄንን አሁንም ዞሮ ከባለፈው ጀምረን ተመልሰን ዞረን ይሄ ፍቅር እንዲገባን መንፈስ ቅዱስ ይግለጥልን ወደሚለው ነው የምንመጣው እና ያ ይመስለኛል ያው ከታች ከዛ ቀጥሎ እውነተኛ አምላክ የሆንከውን አንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት። እሱ ነበር ለነሰም የነበረው ምንድነው እግዚአብሔር ኢየሱስን ማወቅ እንዴት ነው የዘላለም ሕይወት? እሺ ወይ ደግሞ እስቲ ዲቦ መጀመሪያ የዘላለም ሕይወት ምንድነው? ያው እንግዲህ አንስተነዋል ባለፈው ክፍልና ተመልካቾቻችን ካስታውሳችሁት መንፈስ ቅዱስ የሚመጣበት ስራ አለ አይደለ? ለሶስት ነገሮች በዋነኝነት በደንብ ስፔሲፋይ አድርገው ለሶስት ነገሮች እንትን ይላል። ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይላል እና ስለ ኃጢአት ሲል ምንድነው ያነሳው? በ16 ጥቅሱን ብናነበው ደስ ይለኛል። ምዕራፍ 16 ከቁጥር 8 ጀምሮ እናንብበው። በሚመጣበትም ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል። ስለ ኃጢአት ሲባል ሰዎች በእኔ ስለማያምኑ ነው እና ኃጢአት ማለት በክርስቶስ አለማመን ማለት ነው። የዘላለም ማለት በቃ ይሄኛው ደግሞ የዘላለም ሕይወት ማለት ደግሞ በክርስቶስ ማመን ማለት ነው። አመንከው ሲባል ትኖረዋለህ፣ ክርስቶስን ራሱን ታውቀዋለህ፣ ገብቶሃል? እንደ ክርስቶስ ትኖራለህ እና እውነተኛ አምላክ የሆነውን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ማለት ክርስቶስ የኖረውን ሕይወት መኖር ከዓለም ተቃራኒ የሆነ ሕይወት አለ አይደል? አሁን ማለት እየኖርኩበት ስላልሆነ ይመስለኛል ትንሽም ለማስረዳት የከበደኝና ከዓለም የተለየ ሕይወት መኖር ማለት ነው ክርስቶስን ማወቅ ማለት። ጭራሽ እሱ እኮ ከዓለም ጋር የሚገናኝ ባህሪም አልነበረውም እና እሱን መስለህ ስትኖር ነው የዘላለም ሕይወት የምታገኘው እና በዛኛውም በደንብ ይገልጽልናል። የኃጢአት ከሰራህ የዘላለም ሞት ነው፣ ክርስቶስን እውነት ካመንክ ደግሞ የዘላለም ሕይወት ታገኛለህ እና ይሄን ነው ያስባለሁ። ጥሩ። እስቲ በደንብ ትንሽ እንድናብላለው አሁን ከምናውቀው የዘላለም ሕይወት ሲባል ያው ብዙ ጊዜ እንትን ላይ ነው እናንተ የምትጠፉ የዘላለም ሕይወት አለበለዚያ ምንድነው ብዙ ጊዜ ጥሪ ላይ ምናምን አለበለዚያ የዘላለም ሞት አለ ከዛ በዚህ የዘላለም ሕይወት የዘላለም ሕይወት ብዙ ሰው የሚጀምረው የሚመስለው ሰማይ ሲገባ አይደለ? በቃ ጌታ ከመጣ በኋላ ነው። ግን የዘላለም ሕይወት እዚህ መጀመሩ ነው የሚናገረው አይደለ? የሚናገረው እግዚአብሔርን ማወቅ እዚህ ነው መቼስ የምናውቀው ስንሄድ አይደለም በቃ አወቅ ነው ብለን ከዜሮ የምንጀምረው። ስለዚህ ምንድነው ደግሞ ታዲያ ከዛኛው የዘላለም ሕይወት የሚለየው ምን ይመስላል? እሺ አይ ቲንክ የዘላለም ሕይወት ምንድነው ከሚለው መነሳቱ የተሻለ ይመስለኛል። የዘላለም ሕይወት ምንድነው የሚለውን ስናስብ እኔ እንደሚገባኝ የዘላለም ሕይወት ዝም ብሎ ለዘላለም መኖር አይደለም። በቃ ዝም ብሎ መኖር ይሄ ብቻውን ማለት ምንም ሴንስ አይሰጥም ብዬ አስባለሁ። ሰማይም ሄደን በቃ ዝም ብለን ነው የምንኖረው ብለን የምናስብ ከሆነ እንደዛ ከሆነ ምንም እንትን አይልም። ከዛ ይልቅ ግን ምንድነው የዘላለምን ሕይወት
ሲያጡ አዳምና ሔዋን መጀመሪያ ምንድነው የሆነው? የእግዚአብሔር ክብር ነው የጎደለው አይደለ? ከእግዚአብሔር ክብር ነው የጎደሉት። ወይም ምንድነው ደስታቸው፣ እርካታቸው መጀመሪያ የነበረው በቃ እግዚአብሔር ነው። በእግዚአብሔር መገኘት ውስጥ መሆናቸው፣ ከእግዚአብሔር ጋር መሆናቸው፣ እግዚአብሔርን የሚፈልግ ማንነት ነው ያላቸው፣ ከእግዚአብሔር ጋር ነው የሚኖሩት። ደስተኛ ናቸው። በቃ ረክተው ተረጋግተው በሰላም በደስታ ነው የሚኖሩት ማለት ነው። የዘላለም ህይወት ይሄ ነው። በቃ አእምሮን የሚያልፍ ሰላም፣ አእምሮን የሚያልፍ እርካታ ምንም በሌለበት በቃ ማለት በሁኔታዎች አሁን አዳምና ሔዋን በዛ ሲኖሩ ያ አረንጓዴ እንትኑ ምናምን አይደለም። በቃ የደስታቸው ምንጭ እሱ አይደለም። በቃ ከእግዚአብሔር ጋር መኖራቸውን፣ ለእግዚአብሔር መገኘት ውስጥ መሆናቸውን ያንን ነገር ባጡ ሰዓት በኃጢአት ምክንያት የእግዚአብሔር ክብር ሲጎላቸው ምንድን ነው የሆኑት? ከእግዚአብሔር ነው የጎደሉት እና ያ የዘላለም ሞት ነው። በቃ ያ ሞት ነው ለነሱ ማለት ነው። እና ስለዚህ የዘላለም ህይወት ማለት ደግሞ ያንን መልሶ ማግኘት፣ ከእግዚአብሔር ጋር ያጣነውን ሰላም፣ ከእግዚአብሔር ጋር የተቆራረጥነውን መልሶ መቀጠል፣ ያንን ነገር መልሶ ማስቀጠል ደግሞ የዘላለም ህይወት ይሆናል ማለት ነው። ወይም ደግሞ ምን ይባላል? እግዚአብሔር ሰዎች እኛን ሲፈጥረን የሆነች ክፍል አለች፣ በቃ ለሱ ብቻ እንድትሆን አድርጎ የተዋት ቦታ ማለት ነው። እግዚአብሔር ብቻ ካልገባ በዛች ቦታ ላይ፣ እግዚአብሔር ብቻ ካልመጣ በዛ ቦታ ላይ እርካታን አናገኝም፣ ሰላምን አናገኝም። ከዛች ያቺ ነገር በሌላ ነገር እየሞላን መኖር ከዘላለም ህይወት ወጥተናል ማለት ነው። ያቺን ቦታ ግን በእግዚአብሔር ስንሞላው ጥማታችን፣ ረሃባችን እግዚአብሔር ሲሆን፣ እግዚአብሔርን የሚፈልግ ልብ ሲኖረን፣ የእግዚአብሔር ክብር ሲጎላቸው እግዚአብሔርን መፈለግንም ያጡት አዳምና ሔዋን ማለት ነው። እኛ ግን መልሰን እግዚአብሔርን የመፈለግ ልብ ስናገኝ እርካታችን፣ ደስታችን በእግዚአብሔር ሲሆን፣ ሰላማችን ክርስቶስ ራሱ ሲሆን ያ ኦልሬዲ የዘላለምን ህይወት እዚህ ጀምረናል ማለት ነው። እና ስለዚህ አሁን እሱ የላከውን ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ናት ሲል እርካታችን ክርስቶስ እንደሆነ፣ ሰላማችን እሱ እንደሆነ ማወቅ ያ የዘላለም ህይወት ነው ማለት ነው። እና እንደዚሁም ደግሞ ምክንያቱም ሮሜ ምዕራፍ 5 ላይ እንደዚህ ይላል፣ እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለን ይላል። ዋናው ነገር ከእግዚአብሔር ጋር ያለን ሰላም መመለስ ነው። እና ወደ ክርስቶስን ስናቅ፣ ክርስቶስ ለኛ የሰራውን ስራ ስናቅና ያንን አምነን ተቀብለን ስንጸድቅ በጌታ በክርስቶስ አማካኝነት ከእግዚአብሔር ጋር ምን ይኖረናል? ሰላም ይኖረናል። ከሱ ጋር እርቅ እናወርዳለን ማለት ነው። በመካከላችን ገብቶ እሱ ያስታርቀናል ማለት ነው። እና በዛ ሰዓት ሰላም ሲወርድ ልባችን ይረጋጋል። በሱ እናርፋለን። ከእግዚአብሔር ጋር ሰላም ለመሆን ወይም እግዚአብሔርን ለማስደሰት ብለን እኛ የምንወጣው የምንወርደው ነገር አይኖረንም። ያለ መንፈስ ቅዱስ ያለ ክርስቶስ ጽድቅ እግዚአብሔርን ልናስደስተው አንችልም። በክርስቶስ በኩል ካልሆነ በስተቀር እግዚአብሔርን ደስ ልናሰኝ፣ ከእግዚአብሔር ጋር ሰላም ልንሆን አንችልም። ይህንን ክርስቶስን ስናቀው ሰላም ይኖረናል ማለት ነው ከክርስቶስ ጋር። ከዛ አንዴ ደግሞ ክርስቶስን አምነን ከጸደቅን ከዳንን በኋላ ደግሞ በቅድስና ደግሞ መመላለስ አለብን። በቅድስና መኖር ደግሞ አለብን። መዳናችሁን በምንድነው? በጭንቅ ነው ፈጽሙት ይላልና ያ ማለት በቅድስና ደግሞ መመላለስ አለብን። ለሱ ደግሞ ወሳኙ ነገር የእግዚአብሔርን ፍቅር ማወቅ ነው። ከዚህ በፊትም ብዙ ጊዜ ደጋግመን ስናነሳው ነበረ። የእግዚአብሔርን ፍቅር መረዳት ነው። ክርስቶስን ስናውቅ፣ ወደ ክርስቶስ መተን እሱን ስንመለከት የምናውቀው ነገር እግዚአብሔር ፍቅር እንደሆነ፣ ክርስቶስ ፍቅር እንደሆነ የምናውቀው እና ያንን ማወቃችን ደግሞ እስከ መጨረሻው ደግሞ ለሱ ታማኝ ሆነን እሱን መልሰን ሳንክደው እስከ መጨረሻው በቅድስና ህይወት፣ እሱን በመታዘዝ ህይወት ደግሞ እንድንኖር አቅም ይሆነናል ማለት። ስለዚህ ሙሉ በሙሉ የተሟላ የዘላለም ህይወት ገና ከዚህ ክርስቶስን በማወቅ በክርስቶስ በማረፍ መጀመር እንችላለን ማለት ነው።
በጣም ጥሩ እግዚአብሔር ይባርክል። የዘላለም ህይወት የሌለው ሰው ምን ውስጥ ነው ያለው እያልን ነው? በዘላለም ሞት ውስጥ ነው ያለው። ባለፈው ሳምንት ዲቦ አንስታ ነበር። እግዚአብሔርን ባውቀው ኖሮ እንደዛ አይነት ህይወት አልኖርም አይደል? የሁላችን ሀሳብ ነው የሚሆነው። እግዚአብሔርን ያወቀ ሰው ያላወቀበት ዘመን እንደሞተ ነው የሚቆጥረው። የሞተበት ነው በቃ። ያላወቅንበት ዘመን እንደ ዘላለም ሞት ውስጥ እንደነበረ ነው የሚቆጠረው። እሱም ደግሞ ልክ ግልጽ ነው። በኢየሱስ ክርስቶስ ያመነ የዘላለም ህይወት አለው። ያላመነ ግን አሁኑኑ ምን ተብሎበት ተፈርዶበታል እንደማለት ነው። እና ምንድነው ኢየሱስ እየጸለየ ያለው? እኔ የሚታየኝ በቃ ጌታ ሆይ አባት ሆይ እኔን ይወቁ፣ በቃ እኔን እንዲያውቁ፣ ምክንያቱም በእኔ ውስጥ ያለውን ህይወት በቃ ግለጥላቸው ነው እያለ ያለው። በቃ የዘላለም ህይወትን ግለጥላቸው እያለ ነው ስለ ራሱ እየጸለየ የምናገኘው። እና የዘላለም ህይወት እዚህ የሚጀምር ነገር ነው። አሁን ይሄንን አንደርስታንድ ማድረግ ራሱ የክርስቶስን ዳግም ምጽአት የምትጠብቅበትን መንገድ በደንብ አድርጎ ይለየዋል። የክርስቶስን ዳግም ምጽአት የምትጠብቀው ስለ መከራው ብቻ አይሆንም፣ እዚህ ምድር ላይ ስላለው ችግር ብቻ አይሆንም ማለት ነው። የምናፍቀው አለ። በቃ ከምናፍቀው ጋር የሚከልሉኝ ነገሮች አሉ እዚህ ምድር ላይ ስኖር። ያኔ ግን ምንድነው አሁን በድንግዝግዝ አየዋለሁ፣ ያኔ ግን በሙሉ አየዋለሁ። አሁን በከፊል ነበር፣ ያኔ ግን ሙሉ አውቀዋለሁ ይላልና ልክ ያንን ጊዜ ከመናፈቅ አንጻር ይሆናል ማለት ነው ፍላጎታችንም። እና የዘላለም ህይወት አሁን ነው የሚጀምረው። ሰው ያመነለት በቃ የዘላለም ህይወቱ ጀምሯል። እና ለእኛም ደግሞ ይሄ ይሁንልን። ምክንያቱም አሁን ብዙ ጊዜ ቸርችም ላይ ምናምን በቃ እድል ሲኖረን እንጠይቃለን ወይ እንጠየቃለን። እስቲ አሁን ዛሬ ቢሞት ባለፈው ብያለሁ ትዝ የሚላችሁ ከሆነ ቢሞት ወደ ሰማይ የሚሄድ ሲባል ሰው እንደዚህ እጁን አውርዶ በቃ ይጠብቃል። እስቲ መጀመሪያ ግን እስቲ የዳነህ ብትል ብዙ ሰው እጁን ያወጣል። ከዛ ወደ ሰማይ የሚሄድ ዛሬ ማታ በቃ ጌታ ቢመጣ አሁን ጌታ ቢመጣ ወደ ሰማይ የሚሄድ ብትለው ያወርዳለች። ምንድነው የምታየው? መዳንህና የሰማይ መግባታችን ተምታቶብናል። እና የዘላለም ህይወት የሆነውን ኢየሱስን ማወቅ ግን ምንም አያምታታብንም። በቃ አመን ነው አለቀ። ደጋግመን እንዳልነው በእሱ ስራ ሁሉም ነገር እንዳገኘን ይገባናል ማለት ነው ያኔና ይሄ እንዲሆንልን እግዚአብሔር ይርዳን። ወደ ቀጣይ ክፍሉ ልሂድና የኢየሱስ ጸሎት ራሱን ከአብ ጋር ያለውን ጸሎት እንትን ያደርግና ስለ ደቀ መዛሙርቶቹ ደግሞ ይጠይቃል። በዛ ቦታ ስትመለከቱና ምንድን ነው የሚለው እዚህ ምዕራፍ ላይ አይ ቲንክ ስለ እግዚአብሔር በጣም ደጋግሞ ይናገራል፣ ስለ አብ ማለት ነው። በቃ ስለ አንተ እንዲያርግላቸዋለሁ። ምንድነው የሚለው? ቁጥር 6 ሲጀምር ከዓለም ለሰጠኝ ሰዎች ስምህን ገለጥኩላቸው፣ ያንተ ነበሩ፣ ለእኔም ሰጣቸው፣ ቃልንም ጠብቀዋል፣ የሰጠኸኝን እያለ ከዛ ሰጥቻቸዋለሁ እያለ እሱና አብ ጋር የነበረውን ንግግር ደግሞ እኛን አስገብቶ በቃ እነሱን ምን አድርጋቸው እያለ ነው። እነዚህን ሰዎች አንድ አድርጋቸው፣ በእኔና በአንተ መካከል በነበረው ፍቅር ደግሞ እንደገና ጠብቃቸው ይላልና አይ ቲንክ ትንሽ ለመቁጠር ሞክሬ ነበረ። በስምህ ጠብቃቸው፣ ስምህን አውቀዋል፣ ስምህ እያለ ደጋግሞ ይናገራልና በ11 ቁጥር ውስጥ ይሁን 11 ጊዜ ቆጥሬ ነበርና ስሙን ማወቅ ምን ማለት ይመስላችኋል? የእግዚአብሔርን ስም ማወቅ ምንድነው? እንደውም እንደገና የጌታን ስም የሚጠራ ምን ይላል? እርሱ ይድናል ይላል። እና ምን ለማለት ፈልጎ ነው? ስለዚህ እኔ አሁን ምንም ዝም ብዬ ከመሬት ተነስቼ ኢየሱስ ብል እድናለሁ ወይ? እና ደቀ መዛሙርቶቹን ለምንድን ነው በስምህ እንደዚህ ሆኑትን እና ስለ ስምህ እንደዚህ አድርጋቸው እያለ በስምህ ጠብቃቸው እያለ የሚናገረውና የእግዚአብሔር ስም ምን ስለሆነ ነው የሚለው እስቲ ትንሽ እናውራና እዚህ ላይ ደግሞ ወደ ቀጣይ ጥያቄ እንሄዳለን። ምን ይመስላችኋል? ስለ እሱ ሀሳብ ከመስጠቴ በፊት እኔ ይሄኛው እየተዘጋጀሁኝ ያለ በቃ እውነት ፍቅሩ ነው እየታየኝ የነበረው። ማለት ሊሞት ነው እኮ እሱ ሊሞት፣ ግን ሀሳቡ እነሱ ጋር ነው፣ ስለ ራሱ አይደለም ይሄ ጸሎትና እንደውም ይሄ የሚጸልየው ጸሎት ከፈተናው ለመሸሽ ነው ወይ ምን አይነት ጥያቄ ነበርና በፍጹም ከፈተናው ለመሸሽ አይደለም። ሲጀመርም እንደሱ የተፈተነ በዚህ ምድር ላይ የለም። እና ፈተናዎቹ ቀላል ሆነው አይደለም፣ ግን
ከፍቅር የተነሳ ነው የተሸከማቸው እነዛን ችግሮች ከፍቅር የተነሳ ነው ያነሳቸውና ሊሞት እየሄደ ሊሰቅሉት እየሄደ ግን ስለነሱ ነበር የሚጸልየው እና ይሄንን በቃ ሳስብ ማለት ምን አይነት ፍቅር ነው እውነትም መንፈስ ቅዱስ ካልገለጸልን በቀር ይሄንን ፍቅር ልንረዳው አንችልምና አንድ በጣም እንትን ያልኩት ቃል በ10ኛው ቁጥር ላይ የእኔ የሆነ ሁሉ ያንተ ነው ያንተ የሆነው ሁሉ የእኔ ነው በእነርሱም ከብሬያለሁ ይላል እና በእነሱ ከብሬያለሁ ያለበት ምክንያት ምንድን ነበር ቀደምም ያነሳናቸው ነበርና አንደኛ ምን አሉ እነርሱ ቃልህን ጠብቀዋል ክርስቶስን ሊያስከብር ተበልካቾቻችን ይሄንን በደም ያነሳውበት ምክንያት ክርስቶስን ሊያስከብር የሚችል ነገር ምክንያቱም ክርስቶስ አብን ያስከበረበት ምንድነው ፈቃዱን በመፈጸም አይደል የአብን ፈቃድ በመፈጸም ነው እና እኛ ደግሞ ክርስቶስን ልናስከብርበት የምንችላቸው መንገዶች ከቁጥር 6 ጀምሮ ይነግራናልና ቃልህን ጠብቀዋል የሰጠኸኝን ሁሉ ካንተ እንደሆነ አውቀዋል እንደውም በምዕራፍ 16 ላይ አንስተናል ያለፈው ሳምንትና አሁን ሁሉ ነገር እንደምታውቅና ማንም ሊጠይቅ እንደማያስፈልግ ተረድተናል ይሄም ከእግዚአብሔር እንደወጣ እንድናምን አድርጎናል ይላልና ከእግዚአብሔር እንደሆነ አውቀዋል የሰጠኸኝን ቃል ሰጥቻቸው ተቀብለዋል ቃሉን ተቀብለዋል እኔም ካንተ እንደወጣው በእርግጥ አውቀዋል አንተ እንደላከኝም አምነዋል ይላልና ምን አይነት ድል ነው ክርስቶስ ከብሬባቸዋለሁ መባሉነት በእነሱ ከብሬያለሁኝና አስከብሮኛል ማለት በጣም ትልቅ መታደል ነው እና እዚህ እንድንደርስ ደግሞ የሚያደርገን እሱን ማወቃችን ነው ይሄንን ነገር በቀበላችን ነውና ምንም ይሄ የሥራ ጉዳይ ያስፈልገንም ከእግዚአብሔር ጋር ማለት ይሄ እሱን ለማስከበር ሁኔታዎች አይደለም የሚያስፈልጉ በቃ የሰጠንን ቃል መቀበልና እነሱን ማመን ነውና እግዚአብሔር መልካም ነው እንደዚህ አይነት አምላክ ስለሆነና ወደ ቁጥር 12 አካባቢ ደግሞ ከ11 ጀምሮ ስንሄድ ቅዱስ አባት ሆይ እኛ አንድ እንደሆነ እነርሱም አንድ እንዲሆኑ በሰጠኸኝ በስምህ ጠብቃቸው እኔ ከነርሱ ጋር ሳለሁ በሰጠኸኝም ስም ከለልኋቸው ጠበቅኋቸው የመጽሐፍ ቃል እንዲፈጸም ከአንዱ ከጥፋት ልጅ በቀር ከነርሱ ማንም አልጠፋም ይላልና ከአንዱ የጥፋት ልጅ በቀር የተባለው የዓለም ገዢ እዚህ ምድር ማለት የዓለም ገዢ የተባለው ነውና ከሱ ውጪ ለሁሉም ነው ይሄ ሊሚት የለውም ይሁሉ ነገር ለሁሉም ነውና ስለስሙ ስናይ ስሙ ብቻ ኃይል አለው በስሜ ለምኑ አይደለም የሚለው ከዚህ በፊትም ባሉት ምዕራፎች ስናይ በስሜ ጠይቁ በስሜ እንዲበሉ እያለ ነው የሚለውና ስሙ ብቻ ኃይል አለው ቀደም ያለፈው ሳምንት አንስተዋል ስለ ጣታችን ምናምን አንድ ቃል ቢናገር ማፍረስ የሚችል አንድ ቃል ቢናገር መጠገን የሚችል ነው እንኳን ስሙም ይሁን ቃሉ እንኳን ኃይል ያለው ነውና ስለ ስሙ ብንጠይቅ እውነት የታመነ አምላክ ነው እግዚአብሔር ደግሞና የስሙ ኃይል አለው እሱ እንድናይ ይፈልጋልና 13ም ላይ እንደዚህ ይላል አሁን ወደ አንተ መምጣቴ ነው ነገር ግን ደስታዬ በእነርሱ ዘንድ የተሟላ እንዲሆን አሁን በዓለም እያለሁ ይህንን እናገራለሁ ቃልህን ሰጥቻቸዋለሁ እኔ ካለም እንዳይደለሁ እነርሱም ካለም ባለመሆናቸው ዓለም ጠልቷቸዋል የምለምንህን ከክፉ እንድትጠብቃቸው እንጂ ካለም እንድታወጣቸው አይደለም ይላልና አላቅም በቃ ማለት እስካሁን በቃ ጭንቅላቴ ላይ የሚመጣው የራሱ ጣር አይደለም እየታዩ የነበረ ትቻቸው ሲሄድ እንዴት ነው የሚሆኑት እያለ ነው ለዚህ ዓለም ትቻቸው ሲሄድ እንዴት ነው የሚሆኑት ይሄ ያ አባት ልጁን ማለት በጣም ህፃናት የሆኑ ልጆችን ጥሎ ወይም እንደሚሞት ሲያውቀው ማላደል የሚሰማው ስሜት ይመስለኛል ብቻ እንደዚህኛው ኮምፔር ባይደረግም ብቻ ግን ጥሏቸው ሲሄድ የሚሰማው ስሜት እንዴት ነው የሚሆኑት እነዚህ ምናምንና እባክህን ባታወጣቸው እንኳን ካለም ባይወጡም ግን በቃ እንድትጠብቃቸው ከክፉ ነገር እንድትጠብቃቸው እያለ ነበርና በስሙ ጠይቀን የምናጣው ነገር የለም እና እግዚአብሔርም ደግሞ ልጁ እንደወደደበት መጠን ነው እኛን የወደደን ከልጁ እኩል ቦታ ነው የሰጠን ምንም በመሃላችን ያለው ነገር ሁሉ አንስቶልናል በክርስቶስ በልጁና በስሙ ሁሉ ጊዜ መጠየቅ ያለብንን ነገሮች ለምኑ ሲባል ያለፈው ሳምንት ሲኤምሲ ቤተክርስቲያን ላይ የነበረው ስብከት እንድታዩትን በዚህ ጊዜ ጋብዛቸዋለሁ ማለት ስለ ኢዮብ ስለመለመንና ኢዮብ ያሳለፈው ፈተና አለ አይደል ስለመለመንም ነበራችሁ ሁለታችሁምና እኔ ብዙ ጊዜ ብዙ ነገር አጥቼ ብዙ ነገር ለምኜዋለሁ
ግን የገበታ ልጆች ነን የሚለው ቃል እስካሁን ጭንቅላቴ ላይ አልወጣምና ለምን እንደምንለምነው ይሄ ለማቴሪያል ለክብር ለገንዘብ ለዚህ ምድር ላይ ላሉት ነገሮች ነው የምንጠይቀው። እሱ ግን የሚፈልገው ያ ነገር አይደለም፣ ጉዳዩ አይደለም። የእግዚአብሔር አብሮነት የመንፈስ ቅዱስ አብሮነት ነው እንድንለምነው የሚፈልገው። ለምኑ ሲል እዚህ ምድር ላይ ተተናቸው ምን ሄዳቸው ነገሮች አይደለም እንድንለምን የሚፈልገውና ዘላለማዊ የሆነ የሱ አብሮነት ቅድምም ብሩኬ ብሎታል። ይሄ ዘላለማዊ ህይወት ሲባል የጊዜ ሊሚት አይደለም። ዘላለም ሲባል ብዙ ጊዜ ዘላለም የሚባለው ለጊዜ ነው አይደለ? ግን ያ አይደለም። የእግዚአብሔር ዘላለማዊ አብሮነት ከእግዚአብሔር ጋር ሁሌ የመኖር ነውና እኛም መለመን ያለብን የእግዚአብሔርን አብሮነት የእግዚአብሔር መንፈስ ቅዱስ ነው የእግዚአብሔር አብን በቃ አብሮነት ነው መለመን ያለብንና እውነት በቃ አፈርኩኝ በራሴ። ኢዮብ ያን ሁሉ ነገር ተፈትኗል። እንደውም በቃ እግዚአብሔርም ምክንያት አላሳጣውም። በአካል ባገኘው ምክንያት በቃ መልስ እስከማይሰጠኝ ድረስ ከራከራለሁ አይነት ያለ ነበርና እኔ እውነት ተፈትኛለሁ እንደዛ እስከምል ድረስ ነበር። ግን በዛ ጊዜ ውስጥ እኔ እስካሁን በኖርኩበት በዚህ እድሜ ስለምነው የነበረው እውነት ልንገራችሁ እዚህ ምድር ላይ ሊቀርቡ የሚችሉትን ነገሮች ነውና የእግዚአብሔርን መገኘት ስላልጠየቅኩት ይሄ ስነሳ ስወድቅ የነበረ ሁኔታ ነውና ሁላችንም ደግሞ ይሄንን ስለስሙም ቢሆን ስሙንም በቃ ዘላለማዊ ሆኖን አብሮ መገኘቱን መጠየቅ ነው ያለብን ብዬ አስባለሁና እግዚአብሔር ይባርካችሁ። እግዚአብሔር ይባርክሽ። ስለ ስሙ ሲነሳ ብዙ ጥቅሶችን ልታነሱ ትችላላችሁ። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ምን ይላል ከፍ ከፍ ይላል እና ስምን የሚታመኑ ደግሞ ታድናቸዋለህ፣ ከክፉ ትጠብቃቸዋለህ እያለ ብዙ ቦታ ይናገራልና የእግዚአብሔር ስም አዳኝ ነው። በቃ ይሄ ነው የሚታየኝ። ስሙ ስለማዳን ነው አይደለ? ኢየሱስ ራሱ የተባለው ደግሞ የልጁም ስም ራሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ተብሎ ተነገረው አይደለ? አዳኝ ነው። በቃ ስምን ገልጬላቸዋለሁ ማለቱ ምንድነው? አዳኝነትን ገልጬላቸዋለሁ። በቃ ከየትም የምታወጣ እንደሆንክ ከምንም የምታነሳ እንደሆንክ በቃ ዓላማም ማዳን እንደሆነ በፍቅር ማዳን እንደሆነ ገልጬላቸዋለሁ ለእነዚህ ሰዎች ነው እያለ ያለውና እኛም ይህንን እንዳየን አምናለሁ። በቃ አዳኝ ነው። በቃ በስምህ እያለ የተናገረው በቃ ስምን በስምህ ጠብቃቸው ማለት በአዳኝነት ጠብቃቸው፣ አዳኝ እንደሆንክ ስለሚታመኑብህ አዳኝነት ይጠብቃቸው እያለ ይናገራልና በጣም ብዙ የሚናገረው ነገር አለ እዚሁ ላይ ለነሱ ሲጸልይ በቃ እኔ እናንተ አንድ እንደሆንን እነሱም ደግሞ በእኛ አንድ እንዲሆኑ። እስቲ ይሄንን ጥያቄ ነው ወደ ብሩኬ ሜቢ ወደ አንተ ላቅርብና ከዚሁ ጋር የተያያዘ ላድርገውና እሺ ልክ የምለምንህ ከክፉ እንድታወጣቸው ሳይሆን ከዓለም እንድታወጣቸው ሳይሆን ከክፉ እንድጠብቃቸው ባሉበት ነው እና ሁለት የሚያያዙ ጥቅሶች አሉ። እኔ ከዓለም እንዳልሆንኩ ሁሉ እነርሱም ከዓለም አይደሉም፣ ቃልህ እውነት ነው፣ በእውነት እቀድሳቸው ይላልና ምን ለማለት ፈልጎ ነው? ቃልህ እውነት ነው፣ በእውነት እቀድሳቸው ሲል ምን ለማለት ፈልጎ ነው? ቃልህ እውነት ነው፣ በእውነት እቀድሳቸው የሚለው ያው እዚህ ጋር እንግዲህ ቃልም ራሱ ክርስቶስ ነው፣ እውነትም ራሱ ክርስቶስ ነው። ከዛ ደግሞ እየጸለየ ያለው ራሱ ክርስቶስ ነው። ትንሽ ጸሎቱ እኔ በአንተ አንተ በእኔ እነሱ በእኛ እኛ በእነሱ እንደዛ ነገር ይበዛል። ብቻ ግን ይመስለኝ በክርስቶስ እንዲቀድሰን ወይም ደግሞ ከዓለም ውስጥ ያው በዓለም ውስጥ እያለን ግን በክርስቶስ እንዲለየን ቅድስናችን እሱ ክርስቶስ እንዲሆን እና ከሌሎች የምንለየው የሆነ አሁን ለምሳሌ ብዙ ጊዜ ምን ይደረጋል በቅድስና ህይወት ለመኖር ተብሎ ምናምን ገዳም ምናምን ሊሆን ይችላል። እንደዚህ ካለው ነገር ወጣ ብለን የሆነ ራሳችንን በቃ የሆነ ለይተን እንትን ለማለት እንደዚህ አይነት ሙከራዎች አሉ።
በቃ ቅዱስ በቃ የተቀደሰ ህይወት ለመኖር በሚል ነው እንግዲህ እንደዛ የሚደረገው። ግን እዚህ ጋር ቃሉ እያለ ያለው ከዛ እንድታወጣቸው አልጠይቅህም። በቃ አለቀ። ለመቀደስ መውጣት አይጠበቅብንም። ለመቀደስ የሚጠበቅብን ወደ ክርስቶስ መምጣት ነው። ክርስቶስን ቅድስናችን አድርገን አምነን መቀበል ነው እንጂ እኛ በራሳችን የሆነ እንትን ብለን የምናመጣው ቅድስና የለም ማለት ነው። እና ይሄኛውን ሀሳብ ደግሞ ወደ ቀደሙ በስሙ ከመለመን ጋር ስናመጣው ባለፈው በምዕራፍ 16 ላይም አለ አብ በስሜ የምትለምኑትን ሁሉ ይሰጣችኋልም በማለት ተናግሮ ነበረ። እና በስሙ ስንለምን እግዚአብሔር ለኛ መልስ የሚሰጥበት ምክንያት ምንድን ነው? አንደኛ ነገር በስሙ ስንለምን ማለት በክርስቶስ ስንጠይቅ የክርስቶስን ስም ይዘን በእግዚአብሔር ፊት ስንቀርብ በእግዚአብሔር ፊት ለመቅረባችን ድፍረታችን ማነው? ክርስቶስ ሆኖ ነው ማለት ነው። በክርስቶስ በኢየሱስ ስም ስንል ያን ጸሎታችንን ስንደመድም የሆነ ለማሳመር ሳይሆን በኢየሱስ ስም የምትለው ብዙ ጊዜ ዝም ብለን እንላታለን። ግን እዛ ውስጥ ማሰብ ያለብን ነገር ምንድነው? አንደኛ በኢየሱስ ስም ስንል በእግዚአብሔር ፊት እየቀረብን ያለ ነው በክርስቶስ ነው። መግቢያችን ክርስቶስ ነው። እኛ አሁን ያለንበት ሁኔታ አይደለም። እኛ በመንፈሳዊ ሕይወት የተለያየ ሁኔታ ውስጥ ልንሆን እንችላለን በሰዓቱ። ግን እሱ ሳይሆን የኛ ኮንዲሽን የኛ ፐርፎርማንስ ሳይሆን በክርስቶስ ተሸፍነን በክርስቶስ ተጠቅልለን ድፍረታችን በአብ ፊት ለመቅረባችን ያንን ጸሎት ያንን ያሳሰብን ነገር በእግዚአብሔር ፊት ለማቅረባችን ድፍረት ክርስቶስ ሆኖን ያለን አይሆንም ማለት ነው። እኛ ያለንበት ሁኔታ አይደለም። ያለንም ነገር ጥሩ ነገር እንኳን ብለን የምንወስደው ለሱም ብሎ አይደለም፣ ሊሆን አይችልም። እኛ ምንም በቃ ያን ሰሞን የተሻለ ብዙ አገልግለን በጣም ብዙ እንትን ብለንም ቢሆን ያን እንደዛ ስለሆነን የተለየ ነገር ከእግዚአብሔር ደስ ሊሰኝ አይችልም። በቃ ኦልሬዲ እግዚአብሔር ደስ የሚሰኘው በክርስቶስ ነው። እና እኛም እግዚአብሔርን ደስ ማሰኘት ከፈለገን በክርስቶስ መሆን በሱ ውስጥ መጠቅለል ነው። እና በኢየሱስ ስም ብለን እንትን ስንል ጸሎታችንን ድፍረታችን በአንተ ፊት ለመቅረባችን በክርስቶስ ነው እያያዝነው ነው ማለት ነው። እግዚአብሔርን ማለት በሱ በኩል ስንመጣ እንትን ሊል አይችልም። ያን የምንጠይቀውን ነገር ይሰማናል። አብ በስሜ የምትለምኑትን ይሰጣችኋል ያለው ለዛ ነው። በእኔ በኩል አድርጋችሁ ከመጣችሁ ወደ አብ ይሰጣችኋል የሚለውን ሀሳብ ነው። እና ሌላኛው ደግሞ በኢየሱስ ስም ስንል ቅድም እያነሳ ነው ነበረ። አሁን ለምሳሌ ዲቦ ያንቺ አባት ጋር ሄጄ በአንቺ ስም ብዬ የሆነ ነገር ብጠይቅና ለራሴ ብጠቀመው ለአንቺ ብዬ ነው የጠየኩት ማለት በአንቺ ስም ብዬ ነው ፋዘርሽን የጠየኩት፣ ግን ለራሴ ብጠቀመው ማለት አያስኬድም፣ ሴንስ አይሰጥም። በኢየሱስ ቢሆንም ደግሞ ልክ አይደለም፣ የሆነ እየሸወድኩኝ ነው ማለት ነው። የሆነ ለማታለል ነው እየሞከርኩ ያለሁት ማለት ነው። ስለዚህ እኛም በኢየሱስ ስም ብለን ከጠየቅን በሱ ስም እስከጠየቅን ድረስ ያ የጠየቅንለት ነገር ለሱ ክብር መሆን አለበት፣ ለራሱ መሆን አለበት መልሱ። ምክንያቱም የኛ የምንለው ለራሳችን የምንለው ነገር የለንም። ኦልሬዲ እኛ ተሽጠናል፣ ተገዝተናል፣ የሱ ነን። የሱ ስለሆነ ያ የምንጠይቀውም ነገር ደግሞ ለሱ ለራሱ እንደሆነ እርግጠኛ መሆን አለበት። በኢየሱስ ስም ስንል ያንን ነገር ወይም ደግሞ በኢየሱስ ስም ብለን ከጠየቅንና ያን ነገር እግዚአብሔር ከሰጠን ለራሱ መልሰን መስጠት መቻል አለብን። ለራሳችን ልናደርገው አንችልም። ምክንያቱም በሱ ስም ነው የተቀበልነው። በአንቺ በዲቦራ ስም ተጠቅሜ ጠይቄ ከአባትሽ እኔ ለራሴ እንትን እንደማልለው በእግዚአብሔር ፊት ቀርቤ በኢየሱስ ስም ብዬ ለሱ ብዬ በሱ ስም ተጠቅሜ ጠይቄ ግን ለራሴ ማዋል የለብኝም። ለሱ ክብር መልሼ ደግሞ ያንን ነገር ማዋል አለብኝ። ፈቃዴን መስጠት አለብኝ። ያ ማለት እኔ ለእኔ ምናምን የምንለውን ነገር ትተን ለክርስቶስ ማለት መቻል አለብን ማለት ነው። በኢየሱስ ስም ስንል ለአንተ ክብር ብለን መጠየቅ ያለበት ነው ማለት ነው። በጣም ልክ ቅድም ያለውን ነገር ስናስብ ይሄ እኔ በአንተ አንተ በእኔ እነሱ በእኛ የሚለውን ነገር የሚያሳየን አንዱ ፍቅር በቃ እውነት የገባው ሰው ለራሱ አይኖርም።
ጌታ የገባው ሰው ኢቭን አብም ለራሱ አይደለም። በቃ ልክ ጥቅሶቹን ቅድም ብናነሳቸው ያልነው በቃ ሁሉም አንዱን ነው ሪፈር የሚያደርገው። ባለፈው ሳምንት አንስተነዋል። በቃ አብ ምን ይላል? የምወደው ልጅ እሱ ነው እሱን ስሙት ይላል። ከዛ ኢየሱስ ደግሞ በቃ ይኸው ከአብ የተላኩት ይሄ ነው አብን ገለጥኩላችሁ ከራሴ የለም። ከዛ ወደ መንፈስ ቅዱስ ያመላክትና መንፈስ ቅዱስ ደግሞ ስለማን ነው የሚናገረው? ስለ ኢየሱስ። እና ሁሉንም ብታየው በቃ ስለ ራስ የለም። እግዚአብሔር ፍቅር ነው የሚለው ሁሉንም ነገር የሚጠቀልለው ይሄ ነው። ብዙ አንድ መጽሐፍ ላይ ምን የሚል አገኘው? ዝም ብለህ ከመሬት ተነስተህ የምታረገው ነገር ያለ ምክንያት የምታረገው ነገር ማንነትን ይገልጻል። አሁን እግዚአብሔር በቃ ማንም የሆነ ምክንያት ፈልጎ አይደለም ፍቅር የሆነው፣ በቃ ራሱ ፍቅር ነው። ግን እግዚአብሔር ቁጣ ነው አይልም፣ ሁሌ ከመሬት ተነስቶ ስለማይቆጣ። አሁን አንተ ኧረ እንትና ቁጡ ነው ትላለህ አይደል? ለምንድን ነው? ሰበብ አስባብ ፈልጎ የሚፈልገው ምን ማድረግ ነው? መቆጣት ነው። ይሰው ምንም ደህና ነገር አረክ ካላረክ በቃ መቆጣት ነው ይሰው የሚፈልገው። ስለዚህ እንትና ቁጡ ነው ትላለህ። እዛ እግዚአብሔርን ስታይ ግን ቁጡ ነው ማለት አይችልም። ይቆጣል አይቆጣም አይደለም፣ ግን ቁጡ አይደለም። ሁልጊዜ ምክንያት ሳይፈልግ በቃ ምክንያት ፈልጎ አሳዶ ወይ ደግሞ ዝም ብሎ ከመሬት ተነስቶ ሊቆጣን አይፈልግም። እና በዛኛው ሪልም ውስጥ በሰማያዊው ክበብ ውስጥ ለራስ የሚኖር የለም። አብ ለራሱ አይኖርም፣ ወልድ ለራሱ አይኖርም፣ መንፈስ ቅዱስ ለራሱ አይኖርም። ይሄንን ፍቅር ነው እኛ የተካፈልነው። እኔ አሁን ሁልጊዜ ለራሴ ጥያቄ የሚሆንብኝ አስባችሁ ታውቃላችሁ? መንገድ ላይ ላየኸው ሰው እንድትሞት አድርጎ እንደፈጠረን እግዚአብሔር የተጠራ ነው እንደዛ እንደሆነ። እኔ እንኳን መንገድ ላይ ላየሁት ወንድሜ ነገራቸውን ለምታውቅ ሰው ራሱ መሞት ይከብዳል። በቃ የሆነ አንዳንድ ነገር ለእንትናማ ትላለህ አይደለ? ግን በቃ የተጠራ ነው ለዚህ ነው። እና ይህንን ፍቅር እንዲገባን እግዚአብሔር ይርዳን። ለዛ ነው በዓለም ውስጥ ምን ይላል? ቁጥሩን ሲቀጥሉት ቁጥር 18 ላይ ቃል እውነት ነው በእውነት ቀድሳቸው ብሩክ ያለውን ድጋሚ ላለመድገም ነው። በቃ የምትለዩት በእኔ ለያቸው ነው። ከሰዎች የምትለዩት ኢየሱስ በመኖሩ በአንተ ውስጥ ኢየሱስን ማየታቸው አይቀርም። በቃ ይጠይቋቸዋል። ሳትፈልግ ትጠየቃለህ። የግድ እኮ ወጥተህ እኮ አትመሰክርም። ህይወት ወረድ ኢየሱስ ያለበት እንደሆነ ያስታውቃልና በኢየሱስ ስንቀደስ እንደዛ እንሆናለንና ልክ ሲቀጥል ምን ይላል? አንተ ወደ ዓለም እንደላክኝ እኔም ወደ ዓለም ልኬያቸዋለሁ። ኢየሱስ ወደ ዓለም የመጣው ምን ሊያደርግ ነው? ለማዳን፣ ለመሞት። እኛ ወደ ዓለም የተላክነው በቃ አዳኙን አሳይተን ለመሞት ነው። አንድ ቀን የገባኝ ነገር በቅርብ ምንድን ነው ያንተን ሞት ሞቶ አንተ ለሌሎች ሞት እንድትሞት ያደርጋል። ለሌሎች ዘላለማዊ ሞት እኛ የስጋዊ ሞት እንድንሞት። ምክንያቱም የእኛ ዘላለማዊ ሞት እሱ ወስዶ ሞቶታል። በቃ አልቲሜትሊ ይሄ ነው እግዚአብሔር የሚፈልገው። ሞታችን ተወሰደልን። በቃ እልል ብለህ ሰይ ብለህ እንድትቀር አይደለም። በቃ ያ ፍቅር እኔ እንደዚህ ተሞቶልኝ እንዴት ለሌላ አልሞትም የሚለው ጋር ያደርሳል። እና ለዛ ነው ወደ ዓለም ላኳችሁ የሚለው። እና ይህም ነገር በቃ አኗኗራችንን ይለውጣል ብዬ አምናለሁ። እንዴት እንደምትራመድ፣ እንዴት እንደምትበላ፣ እንዴት እንደምትተኛ፣ እንዴት እንደምትነሳ፣ እንዴት እንደምታወራ፣ ስለምን እንደምታወራ፣ ምን እንደምታይ፣ ምን እንደምትሰማ ሁሉ ይቀይራል። በቃ ይህንን ፍቅር አንደርስታንድ ማድረግ እና እግዚአብሔር ይህንን እውነት ይግለጥልን። ባለፈውም እንዳልነው በመንፈሱ ካልሆነ በንባብ የሚመጣ አይደለም። ቁጭ ብለን ረጅም ሰዓት ብንፈጅም የምናስተውለው አይነት ስላልሆነ ይህ የእውነት እንዲገባን እግዚአብሔር ይርዳን። ወደ መጨረሻ አካባቢ እንምጣና እንግዲህ ሶስተኛው ክፍል ላይ ደርሰናል። መጀመሪያ ኢየሱስ ለራሱ የጸለየው ነበረ። ከዛ እዛው ደቀ መዛሙርቱ ለነበሩት ደግሞ ጸልየው ነበረ። ምክንያቱም ይህን ወደ ዓለም እልካቸዋለሁ ሲል ትዝ የሚላችሁ ከሆነ ሁሉም መጀመሪያ ሊሰቀል ሲል በተለያየ መንገድ ሮጦ አምልጠው ነበረ። ልክ እንደዛው ተበታትነው እንዳመለጡት ተበታትነው ደግሞ ለዓለም ወንጌልን አደረሱና ወደ ዓለም ተላኩ። አሁን ግን ምን ይላል? ቁጥር 20 ላይ ሲጀምር የእነርሱን ትምህርት ተቀብለው በእኔ ለሚያምኑ ጭምር እንጂ ለእነዚህ ብቻ አልጸልይም ማለት። ምክንያቱም እነዚህ ደቀ መዛሙርት እየሰሙት እንደሆነ ያውቃልና በዚህ ሰዓት ምን አለ? ይሄንን ብቻ ለሚሰሙ ሳይሆን እዚህ ጋር ላሉ ብቻ ሳይሆን ይሄንን ደግሞ ሰምተው ተናግሯቸው እኔን ለሚያምኑ ይሄንን ጸልያለሁ ይላልና
አንድ ጥቅስ ያነሳል። እኛ አንድ እንደሆንን ቁጥር 22 ላይ እኛ አንድ እንደሆንን እነርሱም አንድ እንዲሆኑ የሰጠኸኝን ክብር ሰጥቻቸዋለሁ ይላል። አሁን ድጋሚ ሌላ ክብር መጣ። እንደገና ደግሞ አንድ ከመሆን ጋር የሚያገናኘው ምንድን ነው? የሰጠኝን ክብር ሰጥቻቸዋለሁ። የሰጠኝን ክብር የሰጠኋቸው ደግሞ ለምንድን ነው? እኔ እናንተ አንድ እንደሆንን እነሱም አንድ እንዲሆኑ። ስለዚህ እግዚአብሔር የሰጠን ክብር ምንድን ነው? በኢየሱስ በኩል። ከዛ ደግሞ አንድ ከመሆን ጋር ምንድን ነው የሚያገናኘው? እኔ ያው ምን እንደሚሰማኝ ታውቃለህ? የጸሎትን አስፈላጊነት ማለት እንኳን እኔ ባለሁበት መንፈሳዊነት ህይወት ይቅርና ክርስቶስ ራሱ እየጸለየ ነበር ማለት በዓለም ውስጥ ሳለ እየጸለየ አይደለ ያሳለፋቸው ያን ሁሉ ጊዜዎችና እሱ እንኳን በዛ ህይወት እንደዛ እየኖረ አንድም እንኳን ቅንጣትን ከን ሳይገኝበት እንደዛ እየኖረ እኔ ግን ይሄን ሁሉ ያሳሳልፍ ያለኝ ነው የጸሎት ህይወትና እሱ ያለበትን ብቻ እያሰብኩኝ ነበር። አሁንም እያወራህና ስለ ክብር ስናነሳ የነበረው ክብር ምንድነው? የልጅነት ማዕረግ ነበር አይደለም? በሰማይ ምንም ያልተነካ አንድያ ልጅ እሱ ነው። ከሱ ጋር አብሮ በቀኙ የሚኖር ነበር አይደል? ያን ክብር እግዚአብሔር ለልጁ የሰጠው ክብር ያ ነበር። ለኛም ደግሞ የተሰጠን ያ ክብር ነው ብዬ አስባለሁ። የልጅነት ክብር ቀጥታ ከእግዚአብሔር ጋር እንድንገናኝ ማለት ነው። ያን ክብር ሰጥቶናልና አንድ ያደረገን ይሄ ለእንትኖች ብቻ አይደለም። ለደቀ መዛሙርቶቹ በአካል እዛ ለነበሩት ብዙ እኮ አስተምሯቸዋል። ያን ጊዜ በሚኖርበት ጊዜ በጣም ብዙ ነገር አስተምሯቸዋል። ብዙ ነገር ከሱ ወስደዋል። የተቀበሉት ኃይል አለ፣ ከሱ የወሰዱት ኃይል አለ። ግን ገና ለሚያምኑትም ለምንመጣው ከዛ በኋላ ለምንመጣው ለኛም ነው ያ ጸሎት የጸለየውና አንድ እንድንሆን እግዚአብሔር ፊት ሁላችንም አንድ ነን። ይሄ ማለት አሁን በእኛ ፓስተር አለ፣ ወንጌላዊ አለ፣ አገልጋይ ነው የለም። ሁሉም ከላይ ያለውም ከታች ያለውም ሁሉም በእግዚአብሔር ፊት አንድ ነው፣ ልጅ ነው ሁሉም። ይሄ እና ምናልባት ቸርች ላይ ስንሄድ እነ ፓስተሮቹ ትንሽ የቀረቡ ሊመስለን ይችላል። ከዛ ደግሞ ቃል አይደለም ለራሳችን እንሰጣለን። ቅዳሜ ብቻ የሚመጣው ትንሽ ነው፣ እግዚአብሔር ልጆች ናቸው። ማትሄድ ከሆነ በቃ አይደለህም አይነት ነገር ይበልጥ። እንደዛም ሆኖ ደግሞ በጣም ኃጢአት የምትሰራ ባትሄድ እንኳን በዓለም ውስጥ ያለህም ከሆንክ ራስህን ታረቃለህ። ስላልገባን ስላላወቅነው ነው እንጂ እግዚአብሔር ሊሚት አልሰጠም ለልጅነት እንትና ብሎ የሰጠው ነገር የለም። ሁሉም የሰው ልጅ ሁሉ ከአንድ ከጥፋት ልጅ አይደለ ከሱ ውጪ ሁሉም ድኗል። ሁሉም ክብር ተሰጥቶታል ያን ክብርና እነሱም አንድ እንዲሆኑ ነው። ይሄንን ክብር የምናገኘው ግን ምንድነው? እነሱ የሚያስተምሩትን ትምህርት ተቀብለን ስንኖረው ነው። አምነነው ስንኖረው ነው ይላል በቁጥር 20 ላይና የእነሱን ትምህርት ተቀብለው በእኔ ለሚያምኑት ያን ክብር የምናገኘው አንድም የምንሆነው ማለት ነው። እና እግዚአብሔር ደግሞ ምን ያክል ፍትሃዊ አምላክ እንደሆነ ማለት ክርስቶስ ምን ያክል ፍትሃዊ አባት እንደሆነ እረዳለሁ። ማለት የሆነ በቃ ወዳጆቹ ናቸው። ስንት ነገር ያሳለፉ ብዙ ነገር እኮ አሳልፈዋል። በዛ 3 ዓመት ውስጥ በጣም ብዙ ነገሮችን አሳልፈዋል። እና ይሄ መድሎ የሚባልም ነገር የለውም። እና ደግሞ ሁሌ ጻድቅ ሆነህም እንድትቆይ እንትን አይልም። ሁሌ ጠንካራ ነህ ብሎ ማያስብ በቃ እንደምትወድቅ ያውቃል። እንደምንወድቅም ስላወቀ አይደለ የመጣው ይሁን ሁሉ እና እግዚአብሔር ተመሰገነ ይሄን ክብር ስላገኘ ነው። ግን ይሄን ክብር አገኘንና ሁሌ ኃጢአትን እየሰራን እንኖር አይደለም። የሆነ ሰዓት ስንወድቅ ሊመልሰን ይችላል ማለት እንመለሳለን። ያን ሁሉ የሚሆነው በእምነት ነው። እና እግዚአብሔር ደግሞ ስለዚህ ስለሰጠን ክብር የተመሰገነ ይሁንና ቁጥር 25 ላይ ማንበብ ፈልጋለሁኝ። ጻድቅ አባት ሆይ ዓለም ባያውቅህም እኔ ያውቅሃለሁ፣ እነዚህም አንተ እንደላከኝ ያውቃሉ። ለኔ ያለ ፍቅር በእነርሱ እንዲሆን እኔም በእነርሱ እንድሆን አንተን እንዲያውቁ አድርጋለሁ፣ እንዲያውቁም አድርጋለሁ ይላል። እና እግዚአብሔርን ያየው ክርስቶስ ብቻ ነው ማለት ቶማስም ተጠራጥሯል እኮ እግዚአብሔርን አሳየን ሲለው እኔን ካየህ እኔን ያያ ብናየ ብሎስ ነበር አይደል? እና እግዚአብሔርን የሚያውቀው ዓለም እግዚአብሔርን ያውቀው። እግዚአብሔርን ቢያውቀው ኑሮ ዓለም እንደዚህ አይሆንም ነበርና ዓለም ባያውቅህም ግን እኔ አውቃለሁ፣ እኔ ደግሞ እንደማውቅ ለነሱ አሳይቻቸዋለሁ፣ እነሱም ደግሞ እኔን ተቀብለውኛል አይደል? እና እኛም ደግሞ ክርስቶስን በቃ ክርስቶስን አየን ማለት አብን አየን ማለት ነው። ክርስቶስን ተቀበልነው ማለትና ክርስቶስ እንዳወቀ ሰው ክርስቶስ እንዳየ ሰው
መሆን እንድንችል እግዚአብሔር ይርዳን። እውነት ሰው ይመካል። እኔ በጣም ተስፋ ከሚሰጠኝ እውነት ወደፊትም እንድኖር ብዙ ነገር እንዳስብ ተስፋ ከሚሰጠኝ ቃል ውስጥ አንዱ ይሄ ነው። በቃ ክብር ተሰጥቶኛል። የልጅነት እንዴ ሰማይ የሰራ አምላክ የሱ ልጅ ነኝ እኮ። እውነት ሰው በጣም በብዙ ነገር በሀብት ይመካል፣ በመልኩ ይመካል፣ ባሉት በዙሪያው ባሉት ሰዎች ይመካል። እኛ እንዴት አንመካም? በዚህ ሰማይን ያቆመ አምላክ ቃል ብቻ ኃይል ያለው ስሙ ብቻ ኃይል ያለው አምላክ እንዴት በሱ አንመካም? እና የሱ ልጅ ነሽ በቃ የሱ ልጅ ነሽ ተብዬ ስጠራው እውነት ገብቷል። ሲጀመር ቃሉ ብቻ እንኳን በስሙ ጸልይ ይቅርና ቃሉን ስታነቡት እንኳን መንፈሳቸው ይታደስ። በቃ እኔ በጣም እሱን ኤክስፒሪየንስ ያደረኩት ያለው በቃ ሳነበው ብቻ ራሱ ዓለም ይሄ ተስፋ ይሰጠኛል። እና ክርስቶስን እያወቅኩኝ መኖር እንችል፣ ሁላችንም በክርስቶስ መኖር እንችል፣ ክርስቶስን አይተን አብን ደግሞ ማየት እንድንችል እግዚአብሔር ይርዳንና ይሄን የተረዳሁት። እግዚአብሔር ይባርክሽ። ይሄንን በደንብ እስቲ ሜቢ ብሩክም እንድታጠነክርልኝ እኔ ባንተ አንተ በእኔ እኔም ባንተ ውስጥ እንደሆንኩ እነርሱም እንደዛ እንዲሆኑ ማለቱ ምን ማለት ነው? ሞር ይሄንንም አንደርስታንድ ስናደርገው የሚገልጥልን ይመስለኛልና ምን ማለት ነው? እችኛዋን ነገር ባለፈው በዛኛው ምዕራፍ 14 ላይ ትዝ የሚለን ከሆነ በቃ ይህንን ነገር እመኑት እያለ ሲጨቀጭቃቸው ነበር። ትዝ ካለን 14 ላይ 10 ላይ እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? የምነግራችሁ ቃል ከራሴ አይደለም፣ ነገር ግን ስራውን የሚሰራው በእኔ የሚኖረው አብ ነው። እኔ በአብ እንዳለው አብን በእኔ እንዳለ ስነግራችሁ እመኑኝ። በቃ የሆነ እባካችሁ እመኑኝ፣ እኔ አይደለም እኔም በሱ ውስጥ እሱም በእኔ ውስጥ እንዳለ እመኑ። ሌላው ቢቀር ስለ ድንቅ ስራዎቹ እንኳን እመኑ። በቃ ሌላው እንኳን ኖርማል ነገሩ እንኳን ቢቀር እዚህ ምድር ላይ ስኖር ድንቅ ነገር እንኳን ስለሱ እንኳን እመኑኝ፣ እኔ አይደለሁም አብ ነው በእኔ ውስጥ ሆኖ እየሰራ የነበረው። በቃ ይህንን ነገር አምናችሁ ተቀበሉ ሲል ነበር። ከዛ እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ ይሰራል፣ እንዲያውም እኔ ወደ አብ ስለምሄድ ከዚህ የሚበልጥ ያደርጋል ይላል። እና በመጀመሪያ ደረጃ ያንን ማመን አለብን። ክርስቶስ በዚህ ምድር ሲኖር እግዚአብሔር አብ እንደሆነ በሱ ውስጥ ሆኖ ያንን ነገር ሲያደርግ የነበረው። ምክንያቱም ክርስቶስ ለኛ ምሳሌያችን ነው አይደለ? ክርስቶስ ፍጹም ሰው ሆኖ ነው በሁሉም ነገር ተፈትኖ ያለ ኃጢአት በዚህ ምድር የኖረው ማለት ነው። ከዛም ደግሞ ሰዎችን እየፈወሰ እነዛን ነገሮች እያደረገ ሰዎችን በሚገርም ሁኔታ እያስተማረ ምን እያለ የኖረው ልክ እንደኛው ሰው ሆኖ ነው። እና በዛ ሰዓት ከራሱ ከመለኮታዊ ኃይሉ የተጠቀመው ነገር የለም። በአባቱ ላይ ባለው መተማመን ይጸልይ ነበረ እና አብ ነው በሱ ውስጥ ሆኖ ያንን ነገር ያደረገው። ክርስቶስ አይደለም እኔ አይደለሁም፣ በቃ ቢያንስ እንኳን ድንቁን ነገር ራሱ ውስጥ ይመኑኝ እኔ አይደለሁም እያለ ነው። ያንን ስናምን ክርስቶስን በዚህ ምድር ሲኖር በራሱ ሳይሆን በአብ እንደሆነ ያንን ነገር እነዛን ነገሮች ያደረገው አብ በሱ ውስጥ ሆኖ ባላቸው መተማመን ያንንም ደግሞ ሙሉ ፈቃዱን ሰጥቶ እንዲያደርግ መፍቀድ አለበት አይደለ? ያ ደግሞ ከፍቅር የመጣ ነው። ስለሚወደው ስለሚዋደዱ ካለው ፍቅር ካለው መተማመን የተነሳ ሙሉ ፈቃዱን ሰጥቶታል። ኢቭን እስከ ሞት ድረስ ፈቃዱን ሰጥቶታል ኦልሬዲ። ስለዚህ በዛ ውስጥ ሆኖ ደግሞ አልፎ እግዚአብሔር አብ ደግሞ ስራውን ሰራ ማለት ነው። ስለዚህ ያንን ነገር መረዳታችን በኋላ ላይ እኛም ደግሞ ተመሳሳይ ነገር ነው የሚሆነው። እኛም የሚጠበቅብን ልክ እነሱም አብ በሱ ውስጥ እንደነበረ እኛም ክርስቶስን በመንፈስ ቅዱስ አማካኝነት በእናንተ ውስጥ ልሁን ነው እያለ ያለው። በእናንተ ውስጥ ሆኜ ያንን ደግሞ የኖርኩትን ያን የድል ነሺ ህይወት ልድገመው በእናንተ ውስጥ ልኖረው ነው እያለ ያለው። ያንን ነው የሚናገረው ማለት እና እኛም በሱ ውስጥ እሱም በእኛ ውስጥ የሚለው ሐሳብ ይሄን የሚያሳየው ማለት ነው። እና 17 ላይም አሁን የተባለው ላይ እኛ አንድ እንደሆንን እነርሱም አንድ እንዲሆኑ የሰጠኝን ክብር ሰጥቻቸዋለሁ። የሰጠኸኝን ክብር
ሰጥቻቸዋለሁ አለ። ከዛ 23 ላይ ይህም እኔ በእነርሱ አንተም በእኔ መሆንህ ነው። ክብሩ ምንድነው? እኔ በእነርሱ መሆን በቃ ልክ አብ በሱ ውስጥ እንደሆነ እኔም ደግሞ በእነርሱ ውስጥ መሆኔ ያ ክብር ነው ለነሱ ነው። ይሄ ማለት በመንፈስ ቅዱስ አማካኝነት በእኛ ውስጥ መሆኑ ያ ለእኛ ክብር ነው። ያንን ክብር ሰጥቶናል ማለት ነው። በመንፈስ ቅዱስ አማካኝነት በእኛ ውስጥ መሆንን ማለት ነው። ሌላ ደግሞ በእኛ ውስጥ አለ ማለት ነው እና ከዚህ የሚበልጥ እንግዲህ ማለት መለኮት በእኛ ውስጥ አለ ማለት ነው። ባለፈው ሳምንትም ስንል የነበረው እኔ ብሄድ ይሻላችኋል መንፈስ ቅዱስ ይመጣና በእናንተ ውስጥ ይሆናል እያለ የነበረው ይሄንን ነው ማለት ነው። መለኮት በእኛ ውስጥ እያደረ እየኖረ ነው ማለት ነው እና ሌላኛው ደግሞ አንደኛ ዮሐንስ ምዕራፍ 4 ላይ ከቁጥር 16 ጀምሮ እንደዚህ ይላል። ስለዚህ እግዚአብሔር ለኛ ያለውን ፍቅር እናውቃለን ይላል፣ በፍቅሩም እናምናለን። አሁን ምንድነው እግዚአብሔር ለኛ ያለውን ፍቅር እግዚአብሔር እኛን በምን አይነት ፍቅር እንደወደደ እናውቃለን፣ እንደወደደንም ደግሞ እናምናለን። እግዚአብሔር ምንድነው ፍቅር ነው ይላል። ከዛ በኋላ በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔር በእርሱም ይኖራል። በእግዚአብሔር ውስጥ መኖር እኛም ደግሞ በሱ ውስጥ መኖር ማለት ምንድነው? በፍቅር መኖር ነው ማለት ነው። ይህንን ደግሞ ባለፈውም ተመልክተን ነበር። በፍቅር መኖር ማለት ደግሞ እርሱም በመታዘዝ እኛ በምንም አይነት ሁኔታ ውስጥ ብንሆን የእርሱ ፍቅር ለእኛ እንደማይለወጥ ከማወቅ ይጀምራል ማለት ነው። ለዛ ነው ከላይ እግዚአብሔር ለእኛ ያለውን ፍቅር እናውቃለን ብሎ የጀመረው እና መጀመሪያ ለእኛ ያለውን ፍቅር በክርስቶስ አማካኝነት ለእኛ ያፈሰሰውን ፍቅር ከመረዳት ከመገንዘብ ይጀምራል ማለት ነው። ያንን ፍቅር ስንረዳ ያ ፍቅር ሲገባን ከዛ ፍቅር ደግሞ እኛም ሲይዘን በፍቅር ውስጥ በዛ ፍቅር ውስጥ የፍቅር ህይወት እንኖራለን ማለት ነው። ብዙ ጊዜ አሁን የምንቸገረው ምንድነው? የፍቅር ህይወት ሲባል እኛ የለመድነው ወይም ደግሞ እንደ ምሳሌ የምንጠቀመው ሌላ ነው። ኦሬዲ የተሳለብን ሌላ ነገር አለ። ግን በቃ የፍቅር ህይወት ያለው ዋናው ምሳሌው እዚህ አንደኛ ዮሐንስ ላይ ነው አይደል? ይሄ ነው ይላል። በቃ ፍቅር ማለት ይሄ ነው። በቃ እኛ ሰው እኛ እንደምንዋደደው ሳይሆን እግዚአብሔር እኛን እንደወደደው ነፍስን አሳልፎ እስከ መስጠት ድረስ እንደወደደን ነው። ፍቅር ማለት ይሄ ነው ይላል ዲፊኒሽኑ። ዋናውን ዲፊኒሽንን እግዚአብሔርን የነሱን ፍቅር በመካከላቸው ያለውን አንድነት ተመልክተን ማስተዋልና ያንን ማወቅ ከዛ ያንን ፍቅር ማመን ከዛ እኛም በሱ ውስጥ እሱም በእኛ ውስጥ እንዲሆን መፍቀዱ ያን ፈቃዳችንን መስጠቱ ከዛ በኋላ የሚመጣ ነው ማለት ነው። እግዚአብሔር ይባርክ። ይህንን ማስተዋል ተአምር ነው የሚፈጥረው። አሁን እየገባኝ ያለ ነገር ምንድነው? ለሰው ፈውስ ተአምር ነው። የማያውቀው አይነት ገንዘብ ኪስ ውስጥ ሲገባ ማየት ተአምር ነው። በቃ በተቸገረ ጊዜ በተለይ በምድራዊ ነገር በተቸገረ ጊዜ ማግኘት ተአምር ነው። ዶክተሮች እንደዚህ ብለውት ታሪክ ተቀይሮ ሲመጣ ተአምር ነው። ከነዚህ ሁሉ በላይ ተአምር ግን ደንዳናውን ልብ የመቀየር ያክል ተአምር የለም። ይሄ ነው ትልቁ ተአምር። የእግዚአብሔር ፍቅር አስተውሎ እዛ ሲያሳድድ የነበረውን ሲገድል፣ ሲሰርቅ፣ ሲዘሙት ምን ሲያደርግ የነበረውን የእሱን ፍቅር ነጋሪ አድርጎ ማቆም በቃ ትልቁ ተአምር ነው እና ይሄ ፍቅር ደግሞ የሚገባ የእግዚአብሔር ፍቅር ሲገለጥ ነው። እንዳለ ይሄን ብታዩት በቃ ራሱ ይላል በዘላለም ፍቅር ወድጄሻለሁና አንቺ የእኔ ነሽ፣ በእጆቼ መዳፍ ላይ ቀርጫቸዋለሁ ይላል። እንደገና ደግሞ እናንተን የነካ የዓይኔን ብሌን ነካ። በቃ እኔ ሙሉኔነቴ በቃ በእናንተ የተሞላ ነው ብሏልና እኔ ይሄ እግዚአብሔር ነው ማለት አንዳንዴ ይከብዳል። ምክንያቱም አሁን ይሄን እያወራን ያለ ነው እዚህ ላይ ስለተጻፈ ነው። ግልጹን ስናወራ እዚህ ላይ ስለተጻፈ ነው። ምክንያቱም ይሄን አስተውለን ዝም ብለህ ሆነ መቀጠል አትችልም። ተመሳሳይ ሰው መሆን አትችልም። እኔን አንተን እዚህ ያለውን ሁሉን ዓለምን ስታይ የፈጠረ እግዚአብሔር እንዴት አንተ ውስጥ እኖራለሁ፣ አንተ ደግሞ እኔ ውስጥ አለ፣
ሁሌ ስላንተ አስባለሁ፣ ስላንተ የሚያስፈልገውን ሁሉ አዘጋጃለሁ፣ እከታተላለሁ፣ አሳድድሃለሁ፣ በምትሄድበት ቦታ ሁሉ ካንተ ጋር ነኝ፣ አልጥልህም፣ አልረሳህም፣ ወድጄሃለሁ እያለ የሚነግርህ እንዴት ይሆናል? ገባህ? ይህን እስክታስተውለው ይሄ ሩቅ ነው። የኪሎ ሜትሮችም አይደለም፣ በዚህ በማይልም የሚለካ አይደለም፣ ሩቅ ነው። ለዛ ነው ዛሬም የእግዚአብሔር መንፈስ እንዲያስረዳን፣ እንዲገባን፣ ህይወታችንን እንዲገለብጠው፣ እንዲረዳን የምንጠይቀው ማለት ነው። እና እግዚአብሔር ይርዳን፣ እንዲያወርተን ብቻ እንዳይቀርብን፣ ሰው አየን አላየን ሳይሆን በቃ የግላችን ህይወት በግላችን እንዲጎበኝ እና ያኔ መድረክ ላይ ወጥታ አትናገርም። መጀመሪያ ለራሱ ታውጃለህ ለጌታ። በቃ ዮሐንስ ምዕራፍ 3 ላይ ባለፈው ያነበብነውም ጥቅስ ላይ ይናገራል። ልክ ወደ አብ የመጣ መልሶ ይመሰክራል፣ ለብርሃን ይመሰክራል። ወደ እግዚአብሔር መጣ። ምንድነው የምትለው? ልክ ጌታ እንዳዳነ የገባ ሰዓት ጌታ ሆይ አዳኝ ነህ። የመጀመሪያ የሚሆነው ጌታ አዳነኝ ብለህ ለሰው አትናገርም። እራሱ ላዳነ ነው አድነኸኛል ብለህ በቃ ምስጋናችን የምናገረውና ይሄንን ማዳን እንዲገባን፣ ይህ ፍቅር እንዲገባን እግዚአብሔር ይርዳን። እናንተንም እግዚአብሔር ይባርካችሁ። ተመልካቾቻችን እንግዲህ ብዙ ብናነሳቸው ደስ የሚሉን ሀሳቦች ይኖራሉ፣ ግን ለእኛም ብዙ ጥያቄ የሆኑ ነገሮች አሉ። ብዙ ስናወራ ነበር መጀመሪያ ይሄ ምዕራፍ እንዴት ሊሆን ነው እያለ እና እንግዲህ እግዚአብሔር ይግለጥልን፣ አለበለዚያ አይሆንም እና ምን ያህል እንደተወደደ እንዲገባን እግዚአብሔር ይርዳን። በብዙ ፍቅር ተወደናል። ይህን ለአፌ ብቻ ማለት አልፈልግም። በቃ የእውነት እንዲገባኝም ነው። እኔ ፍቅር አልገባኝም እውነቱንም ስናገር፣ ምክንያቱም እዚህ ጋር ተቀምጬ የማወራው እድሉ ስለተሰጠኝ ነው። ግን እውነቱንም ስናወራ ብዙዎቻችን ደግሞ አልገባንም እና ይሄ ፍቅር እንዲገባን እድል እንድንሰጠው፣ ምክንያቱም ዛሬም የተዘረጋ እጅ እንዳለ አምናለሁ። እኔንም ብዙ ጊዜ የሚጠረኝ አንድም ወደ ፍቅሩ የሚያስጠገኝ ለእነዚህ ፕሮግራሞች በመዘጋጀት ነው። የምፈራው ግን ለራሴም ለህይወቴም ለእኛም በአገልግሎት ሰበብ ብቻ ሁሌ ተስበን እንዳንቀር፣ በቃ ምንም ነገር ባይኖር ሁሉ ነገር ባዶ ቢሆን እሱን እንድንፈልገው እግዚአብሔር ይርዳን። እንግዲህ በተማርነው እንድንኖር እግዚአብሔር ያግዘን። የደከማችሁ ልትኖሩ ትችላላችሁ። በኃጢአት ብዙ የተጨማለቅን መቼም አልነሳም በመንፈሳዊ ህይወቴ መቼም በቃ አልጠነክርም ብለን ተስፋ የቆረጠን እንኖራለን። በጣም ደስ የሚለው ዜና ኢየሱስ ለእንደዚህ አይነቱ ሰው ነው የመጣው። በሽተኞች እንጂ ጤነኞች መድኃኒት አያስፈልጋቸውም አለና የዓለም መድኃኒት የሆነው ኢየሱስ፣ ምናልባት ኢየሱስ የሚለውን ስም ለመጀመሪያ ጊዜም እየሰማ ያለ ሰው ሊኖር ይችላል። ይህንን ስም ደግሞ ለመጀመሪያ ጊዜ ከነ ኃይሉ እየሰማ ያለ ሰው ሊኖር ይችላል እና ይሄ ስም ኃይል አለው። ኃይሉ ደግሞ ማዳን ነው እና በሽታ ውስጥ ልትሆኑ ትችላላችሁ፣ ብዙ ማጣት ውስጥ ልትሆኑ ትችላላችሁ። ራሱን ኢየሱስን ከማጣት የበለጠ ግን ሌላ ችግር የለም እና ሌላ በሽታ የለም። ስለዚህ ይበልጥ እሱን እንድናውቀው፣ ከሁሉም በፊት እሱን እንድንቀርበው እግዚአብሔር ይርዳን። ይህንን የተማርነውን ደግሞ እንዲያጸናልን አሁን በአንድነት ጸልየን ይህንን ጊዜያችንን እንዘጋለን ማለት ነው። እንጸልይ። በሰማይ ያለህ አባታችን ሆይ እናመሰግንሃለን። በዚህ ሰዓት ከቃልህ ከማንነትህ ስለተካፈል እናመሰግንሃለን። ምን ያህል እንደወደድከን፣ የሰማይ የምድር ፈጣሪ እኛን ያበጃጁ እጆች ላይ ስለተቀረጽን፣ ከአንተ እጅ የሚነጥቀን ማንም ስለሌለ እናመሰግንሃለን። ቁጥር በማይለካው በዘላለም ፍቅር ስለተወደድ እናመሰግንሃለን። በእኛ ኃጢአት እና ጌታዊ በእኛ ስራ መስራት ላይ በእኛ መቀደስ አለመቀደስ ላይ ያልተመሰረተ ፍቅር ስላለ እናመሰግናለን። ሁሌም ቢሆን ስለምትወደን የከፋ ኃጢአት ነው ብለን ብናስብ፣ ከእንትና የባሰ ኃጢአት ውስጥ ነኝ ብለን ብናስብ፣ ለእኛው ጌታ ሆይ ስለሞትክልን እናመሰግንሃለን። ስለዚህ ጌታ ሆይ ይህንን በሚመለከቱ ወንድሞቼ እህቶቼ ላይ ይህን ፍቅር እንድታወጅ እንለምንሃለን። አዳኝነት እንዲገለጥላቸው ጌታ ሆይ የሞትክበት ያ መስቀል እንዲታያቸው፣ የተወጋው ቁስል፣ የፈሰሰው ደም፣ ለኃጢአት የተከፈለው ዋጋ፣ በእኛና በአንተ መካከል ያለው ጉድጓድ የተዘጋበት ዋጋ እንዲገባ እንድትረዳ እንለምንሃለን። ያን ጊዜ ስለምንኖርልህ፣ ያን ጊዜ
እስከዛሬ ስንሯሯጥለት የነበረው ስንደክምለት የነበረው ህይወት መና ሆኖ ጌታ ሆይ ለአንተ ለመኖር ስለምንቆርጥ እናመሰግንሃለን። በዚህም የተገኘነውን ደግሞ እንድትባርከን ለምንሃለን። ጌታ ሆይ በቀሪ ጊዜያችን ሁሉ ደግሞ አሁንም እንድትናገረን እንድናውቅ እንድንቀርብህ አንተ እርዳን። ስለሰማህን ስለመለስክልን እናመሰግንሃለን። ይህን ሁሉ ጠየቅንህ አሁን በተማርነው መልስ በምናገኝበት ድፍረታችን በሆነው በእኛ ስራ ሳይሆን እሱ በሰራው ስራ በምንሰማበት በልጅህ በኢየሱስ ክርስቶስ ስም ጠየቅንህ። አሜን አሜን። እግዚአብሔር ይባርካችሁ። እንግዲህ ከዚህ በፊትም እንደምንለው እዚህ አውርተን እንዲቀር አንፈልግም። እናንተም ይህንን ጊዜ ወስዳችሁ እንድታጠኑ በቃል ውስጥ ብዙ በረከት እንድታገኙ እንጋብዛችኋለን። ለወዳጅ ጓደኞቻችሁ አሁንም ላኩላቸው። ይህንን ወንጌልኛም እንዲገባን ደግሞ እግዚአብሔር ይርዳን። ይህንን ቻናል ደግሞ ሼርም ሰብስክራይብ ማድረግ እንዳትረሱ እንጋብዛችኋለን። ለሚኖራችሁ ማንኛውም ሀሳብ ወይም ጥያቄ ወይም አስተያየት ከታች በምታዩት የአድራሻ የሆፕ ቻናል አድራሻ ላይ ልታደርሱን ትችላላችሁ። ከቀሪ የሆፕ ቻናል ፕሮግራሞች ጋር እኛ ከወዲሁ እንሰነበታችኋለን። ሳምንት በቀጣይ ክፍል እስክንገናኝ ድረስ አብራችሁን ቆዩ። እግዚአብሔር ይባርካችሁ።